በመሰረቱ በእግዚአብሔር መንግስት ውስጥ ያለ አንድ ደቀ መዝሙር በውስጡ የክብር ተስፋ የሆነውን ክርስቶስን ተሸክሟል። ለዛ ነው አንድ አይነት የሆን ነው አንድ ያረገን። እዚህ ቤት በምንም ነገር ተከሻ ማንለካካው። ለዛ ሁላችንን የነፍስ ትስስሩን ያመጣው በሁላችን የሚኖር አንድ ጌታ ስላለ የክብር ተስፋ የሆነው ክርስቶስ እናንተ ውስጥ አለ። ደካማ ሊሆን ይችላል፣ በጣም ብርቱ ሊሆን ይችላል፣ በጣም የጸሎት ሰው ሊሆን ይችላል፣ ደግሞ በጣም አቅም ሊያንሰው ይችላል። የክብር ተስፋ የሆነው ክርስቶስ ግን እሱ ውስጥ አለ። ይሄ እውነት ነው። ሰምታችሁኛል? በልምምድ ማመጣው አይደለም። እንደዚህ ማየት የምንችል ከሆነ በቅዱሳን ህብረት ውስጥ የማይጠቅም የለም። እንደዚህ የምናስብ ከሆነ አይናችን ተከፍቶ ባጠገባችን ያለውን ሰው በዚህ መነጽር የምናየው ከሆነ እኔ ረጅም ዘመን በእግዚአብሔር መንግስት ውስጥ እየተጠቀምኩበት የምቀጠልበት ጉዳይ ከሱ ጋር አለ። ምናልባት አሁን ጳውሎስ ይሄንን ከአይን መከፈት ጋር እዚህ ጋር እያይዘው እንጂ ወደ ኋላ ሄድ ብትሉ ምዕራፍ 4 አካባቢ ደግሞ ብትሄዱ በአካል ክፍል ያስረዳን የለ ይሄንኑ ሐሳብ በአካል ክፍል እኮ ያስረዳናል። ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ ሁላችን በአካሉ ላይ ያለን የአካል ክፍሎች ነን እያለኩ ያስረዳናል። እጅ ሲያጎርስ የመጀመሪያ ተጠቃሚ አይደለም፣ ደካሚ ነው አይደለ? ሲጠቀልል ምን ሲል እሱ አይደክምም? ይደክማል እኮ። የሚያጣጠመው መጀመሪያ ምላስ አይደል እንዴ? የተባረከ የምንለው እኮ ምላስ እኮ ነክቶት ነው እጅ ጠቅልሎ ባመጣው። እንዴት እኔ መጀመሪያ እየጠቀለልኩኝ እንዴት የመጀመሪያ ተጠቃሚ አልሆንም ግን አይልም። ውስጥ ገብቶ ተፈጭቶ ፕሮሰሱን ጠብቆ ከዛ እንትን ሆኖ እሱ ጋር እንደሚመጣ ያውቃል። የአካል ክፍል የትኛውም ኮምፕሌን አያደርግም፣ ሁሉም እኩል ይጠቀማል። ቤተ ክርስቲያንም እንደሱ ነው። አንዳንድ የአካል ክፍል ፊት ለፊት ይቀመጣል፣ በጣም ይታያል፣ በጣም እንክብካቤ ይደረግለታል። አሁን ሰው ፊቱ ላይ በጣም እንክብካቤ ያደርጋል፣ ጣፊያው ላይ ትዝ ብሏቸው ያውቃል። ጣፊያ የሆነ ነገር ስትሆኑ ቆሽት ትዝ የሚለው አለ። ቆሽት ያረረ የምትሉት እኮ ሰው ሲያበሳጫችሁ፣ ቆሽት ራሱ ትዝ የሚላችሁ ሰው ሲያናድዳችሁ፣ ወይ ልቤ እየመታ ነው አይደለም ብሎ እጁን እንዲያርጉ ቼክ የሚያደርጋል። የሚታየው ላይ ነው የምንደክመው፣ ዋናው ግን ውስጥ ያለው። በጣም ብዙ ክብር ለማይታዩት ሰጣል። ክብር ለኢየሱስ ይሁን። ድምቅ ብለው ለማይታዩት ብዙ ክብር ሰጣል። ይሄን አሁን እኔ ወደኛ አላዛምደው፣ እኔን ይጎዳኛል። እኛ እዚህ ጋር ቆመን እኮ በጣም በተሳካ መንገድ የምናገለግለው እኮ የማይታዩ የሚጸልዩ ሰዎች እኮ ተንበርከከው የሚያመጡ እኮ አሉ፣ የሚያለቅሱ። የተዘጋጀ መድረክ ላይ ነው እኔ መጥቼ እኮ የምቆመው። የዛሬው ስብከት ይላል ሰው። በስንት መከራ እኮ ነው ይሄ ጉባኤ እኮ የተስተካከለ። በስንት ጾም ጸሎት እኮ ነው እነዚህ ወጣቶች እኮ ስንት ጊዜ ደክመው ለማይታየው የበለጠ ክብር ሰጠ።